ከ2F ፕሮፐርቲ ጋር ተስማምቶ ዱባይ ላይ ፍላጎቱን ለ2F ፕሮፐርቲ ያለውን ኢንትረስት ወይም ደግሞ ታማኝነት ሰላም ሰላም፣ እንዴት ናችሁ ያንተ ቤተሰቦች? እጅግ በጣም አነጋጋሪ የሆነው የጃኒና የአዶናይ ጉዳይ አጥንቶ ዱባይ ላይ ደግሞ ምን ተከሰተ የሚለውን እናሳያችኋለን። አዶናይ ቀደም ብሎ ሄደ። ከዛ ጃኒ ደግሞ የአርሰናልን ኳስ ኢትዮጵያ ስታምሽታ ወደዛ ነቀናችሁ። ከዛ አዶናይ ዱባይ ሄዶ ከ2F ፕሮፐርቲስ ከሚባል የኮንስትራክሽን ድርጅት ጋር እንግዲህ የኢትዮጵያውያን ነው፣ ነገር ግን መሰረቱን ዱባይ ያደረገ የ2F ፕሮፐርቲስ ካምፓኒ ጋር አግሪመንት ወይም ደግሞ የስራ ስምምነት ለመፈራረም ነው እዛ የሄደው። ከዛ በተጨማሪ ደግሞ ምናልባት ከጃኒ ጋር ምን አይነት ግንኙነት ሊኖራቸው ይችላል፣ ምን አይነት ሰርፕራይዝ ሊኖር ይችላል፣ ሂደቱን የምናሳያቸው ይሆናል ማለት ነው። ለማንኛውም ጃኒም ማለት ነው ማንኛውም ወደ ቪዲዮ እንሂድና እንመለሳለን። ያያችሁልኝ አግሪመንቱን ያው ይሄ ንግግር እንግዲህ አዶናይ ከ2F ፕሮፐርቲ ጋር ተስማምቶ ዱባይ ላይ ፍላጎቱን ለ2F ፕሮፐርቲ ያለውን ኢንትረስት ወይም ደግሞ ታማኝነት የገለጸበት ያለው ነው። ግን አሁን ትልቁ ጉዳይ ለስራ ከሄደ በኋላ እኛ ምን እንጠብቅ ነው። ምክንያቱም ከዚህ ንግግሩ እየሰማችሁት እንዳለው ትልቅ ቲክቶከር ተብዬ ተሸልሜ ያለው 2F ፕሮፐርቲ ደግሞ እኔን አምባሳደር አድርጎ ወይም ደግሞ ከተቋሙ ጋር ለመስራት ስለመረጠኝ አብረን ለመስራት አብረን ብዙ ነገር እንጠብቃለን። 5 ዓመት እኔም ለፍቻለሁ፣ እናንተም እየሰራችሁ ነው። በቀጣይም አብረን እንሰራለን የሚል ፍላጎቱን ከ2F ፕሮፐርቲ ጋር እንግዲህ የተፈራረመበትን ነው እያየን ያለ ነው። ለማንኛውም ምን ትጠብቃላችሁ? ማለትም ዋናው ጉዳይ የጃኒና የአዶናይ ጉዳይ ምናልባት እዝጋውን መገንዘብ ያለብን ሪሊ ለጥቂት ዓመታትም ቢሆን በፍቅር ጓደኝነት አብረው የኖሩ ሁለት ትልቅ ቲክቶከሮች አዶናይ አሁን ለትልቅ ስራ ዱባይ ኦልሞስት አንድ ቀን ነው የሆነው። ነገር ግን አዶናይ እና ጃኒ ደግሞ ተጣሉ ከተባለ ኦልሞስት 2 ቀን 3 ቀን ነው እንግዲህ በሶሻል ሚዲያ ላይ እየተወራ ያለው ማለት ነው። ምን አይነት ፊሊንግ ሊኖር ይችላል? ሪሊ በዛ ስሜት ውስጥ ሆኖ እንደዚህ አይነት ትልቅ አግሪመንቶችንስ የመፈረም አቅም ሊያገኙ ይችላሉ ወይ? የመፈረም አቋም ሊይዝ ይችላል የሚለውን ነገር እናንተ በኮሜንት ሴክሽናችሁ ልታሳውቁ ትችላላችሁ ማለት ነው። ምክንያቱም የሰው ልጅ በእንደዚህ አይነት ጉዳይ ሲመጣበት ስሜታችን በቶሎ የመቀየሩ በቶሎ ሽንፈት የመላበሱ ጉዳይ እጅግ በጣም ከፍተኛ ስለሆነ ማለት ነው። ስለዚህ እናንተ ምን ትላላችሁ? እናንተ በግላችሁ እንደዚህ አይነት ጉዳይ በትዳራችሁ፣ በህይወታችሁ፣ በፍቅረኛችሁ ጸብ ውስጥ ገብታችሁ ለዛውም ተፋተዋል እየተባለ ተለያይተዋል፣ ኑሯቸውን ለየግል አድርገዋል እየተባለ በሚወራበት ሰዓት እንደዚህ አይነት አግሪመንት የመፈራረም አቋም ሊኖሩ ይችላሉ። እናንተ ብትሆኑ ምን ሪሊ ይኖራችኋል? የምትወዱትን ሰው የህይወት አጋራችሁን አታችሁ ጸብ ውስጥ ገብታችሁ ወይም ባትለያዩም አትሊስት ጸብ ውስጥ ገብታችሁ ራሱ ስምምነት ሳይኖራችሁ እንደዚህ አይነት ፊሊንግ ኖሯችሁ ይሄንን ስራ ልትሰሩት ትችላላችሁ ወይ? እንደዚህ አይነት አግሪመንቶችን ልታደርጉ ትችላላችሁ ወይ? እሱ እንደ ሰው አቋም ሊለያይ ስለሚችል የራሳችሁን በኮሜንት ሴክሽን ልታሳውቁን ትችላላችሁ። ነገር ግን አዶናይ አሁን ከኢትዮጵያ ወደ ዱባይ ተሻግሮ ቀይ ባህርን ተሻግሮ እንግዲህ ከ2F ፕሮፐርቲ ጋር የስራ ስምምነት እየተፈራረመ እንደሆነና በዛውም ደግሞ ጃኒ ከኋላ ተከትለው ሄዳ ቀለበቲንም አልብሰኝ ይሁን ቃል ኪዳኔን አጥብቅልኝ ይሁን ትዳራችንን እናጠናክረው ይሁን ወይም ደግሞ እንዴት ጥሎኝ ይጽፋል ሙች ይገኛለሁም አይነት ፍልስፍና ይኖርበት እሱን እንግዲህ በግልጽ የምናውቀው ነገር ባይኖርም ነገር ግን አዝማሚያው ምን ሊሆን ይችላል ማለት ነው። ዱባይ ላይ የቀለበት ስነ ስርዓታቸው ሊሆን እንደሚችል ግን እኔ በግሌ ገምታለሁ። ምክንያቱም አብዛኛው ኢትዮጵያ ውስጥ ታዋቂ ሰዎችን በሉት ታዋቂ ባለሀብትን በሉት ዞሮ ዞሮ አቅም ያለው ሰው ዲስ ታይም ለመውለድ ወይም ደግሞ ቀለበት ለማሰር
የሚመርጡት ሀገር ዩናይትድ አረብ ኤሚሬትስ ወይም ደግሞ ዱባይ እንደሆነ ይታወቃል ማለት ነው። ይሄ ምናልባት ለመውለድ አሜሪካን ሀገር አብዛኛው ኢትዮጵያዊ የሚመርጥ ቢሆንም ነገር ግን ለመዝናናትና ቀለበት ለማሰር ደግሞ ለሽርሽር እጅግ በጣም በርካታ ባለሀብቶች የሚጎርፉባትን ዱባይን እንደሚመርጡ ይታወቃል። ምናልባት የነሱም ሀሳብ እንግዲህ እንደዚህ አይነት ሊሆን ይችላል ብለን እኛም ኤክስፔክት እናደርጋለን። ለማንኛውም እናንተ ስለዚህ ጉዳይ ምን ልትሉ ትችላላችሁ? በግላችሁ እዚህ ጉዳይ ላይ ተጠምዳችሁ ከኢትዮጵያ ወጣችሁ ደግሞ እንደዚህ አይነት ስራ ትሰራላችሁ ወይ? የግለሰብ አቋም ቢሆንም ነገር ግን የግላችሁን ደግሞ በኮሜንት ሴክሽናችን ላይ እንድታሳውቁን እንፈልጋለን ማለት ነው። ለማንኛውም መልካም ጊዜ ይሁንላችሁ። Ladies and gentlemen, Mr. Faris Afdi and Adonai Rohanan, they are here. Alright, we're all here. Thank you. Distinguished testing partners, ladies and gentlemen, welcome. Look around. Every single person in this room is invited because of the purpose. I kindly ask everyone of you to be sure you take your seats. Today is a moment where trust meets ambition, where community meets opportunity, where a man who has built following millions through authenticity and heart decided to stand behind one of the most known, very well known Dubai real estate property. Today, we do not sign a contract. Today, we make history. Let's just give applause for this one. Yeah? Okay. My name is Melis. I'm from Ethiopia Payments. And I'm really honored to be here to stand before you to host this program. And welcome warmly, genuinely, and with excitement. Today, we're going to celebrate Juliet Property and Adonai Rohanan's exclusive signing ceremony. We ask speakers to be partners in keeping the program moving with purpose. Together, we will make this afternoon one of the unforgettable moments for everyone who is here today. Behind every name, you trust in the man. There is history, and there is a story behind.
founder of the MAC Group, please join me in receiving this message. And thank you so much for your time again. Thank you very much for very inspiring message. But because of the time constraint that we are having with, unfortunately, with all